አብርሽ አዲሷን ፍቅረኛውን ሊያስተዋውቀን ነው። እየጠራት ነው። እስኪ አዎ እየጠራት ነው። እንያ አልጠፋምና ካሰብ ዋው 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 ፍቅር ወደ ፍቅር ክሊኒክ ነው አብርሽ የሄደው። አሁን ወደ ፍቅር ክሊኒክ እንደሄደ ነው ማስበው። ፍቅር ዶክተር ፍቅር ብንላት አንሳትም ይበዛል ነው ይበዛል ነው አንሳትም አይበዛባትም አይ የኔ ወሬ አይበዛባትም ለማለት ነው። ኦኬ ለማንኛውም እንደምታዩት እቺ ፍቅር የሆነች ልጅ እቺ በመልካም ቤተሰብ ታንጻ ያደገች የፍቅር ሴት እዚህ በፊትም የአብርሽን ህይወት ያለመለመች እሷ ነበረች። በለመለመው ህይወቱ ገብተው እነ ሩታ እነ ሄርሜላ ጨጓራውን የመጨረሻ ደረጃ አድርሰውታል ያብርሽን። አሁን ወደ ዶክተር ፍቅር ሄዷል። ዶክተር ፍቅር ደግሞ በደንብ አድርጋ እንደምታከምልን ባለ ተስፋ ነኝ። እስኪ ከፍቅር ጋር በመገናኘቱ ከፍቅር ጋር ዳግም ፍቅር በመመስረቱ ደስ ያላችሁ እስኪ ይህን ቪዲዮ ላይክ አድርጉልኝ። 1000 ላይክ እናስገባው። ምን ችግር አለ ብናስገባው? መጡ። አሁንም ሊበጠብጡት መጡ። በእናታችሁ አሁን መተት የተደረገባቸው ሩታና ሄርሜላ ናቸው። መተት የተደረገባቸው ሁለቱ ናቸው። አብርሽ መተት ተደረገበት እያልን አልነበረም? አሁን መተት ተደርጎባቸዋል። እቴ አሁን ሩታና ሄርሜላ ምን ሊያደርጉ እዚህ ህይወት መጡ? በቃ አሰናበታቸው አይደል? በዚህ ደረጃ ምንድነው ሴትነታቸውን ዝቅ የሚያደርጉት? በእውነት ነው የምላችሁ። እስኪ በእውነት በዚህ ደረጃ አዲስ ፍቅረኛ አለችኝ እሷ ጋር ነው የምቀጥለው አልፈልጋችሁም ብሎ ካሰናበታቸው በኋላ ሁለቶች ጎባንና ምን ነው የሚባሉት? ጎባንና እንዴ አንድ ላይ ሆኖ ፎቶ መነሳት፣ መላላጥ፣ አብረው መሄድ። ሩታ ትንሽ እንደማቁረጥ አድርጋለች። ሄርሜላ ግን ነይ ትላታለች። ኧረ ቤተሰብ ይሄ ያሳፍራል። እናቴን በጣም ያሳፍራል። ይሄ ያሳፍራል። እስኪ ይሄ ያሳፍራል። የሴትነትን ደረጃም ዝቅ ያደርጋል። እነሱ መምጣታቸው በአብርሽና በፍቅር ጉዳይ ውስጥ በህይወታቸው ውስጥ አሁን መምጣታቸው እንደ ሴት ውርደት ነው የምትሉ ሰዎች ኮሜንታችሁን በደንብ አድርጋችሁ አብራርታችሁ ጻፉ። እውነቴን ነው የምላችሁ። እኔ ደብሮኛል። ምን ሊያደርጉ መጡ? ወይ የሆነ ነገር አድርጎባቸው ከሆነ ቅጠል ምናምን አድርጎባቸው ከሆነ መታቴቱ ነገር ያው ድምፅ እንሆን ባለፈው አብርሽን ድምፅ እንደሆን ነው ድምፅ እንሆን እንዴ። ካልሆነ እነዚህ ቆንጂ እኮ ናቸው። ምን አንሷቸው ነው አብርሽ ጋር እየተከተሉ ምንድን ነው? ይሄማ መጀለጫውማ ጥሩ ሳይሆን አይቀርም። ይሄ መደም በረጉ ዘልጧቸዋል እንጂ ማለት ዱላው ማለት ነው። መምቻው በዱላ እንደዚህ የገረፋቸው እሱ ጥሩ ነው ማለት ነው። ረበለ እኔ አሁን ሲመጡ በጣም ነው ያፈርኩት። እውነት ለመናገር እፍር ነው ያልኩት። በቃ እኔ አሁን በስርዓት ከፍቅር ጋር በደንብ አውርቶ በደንብ ደግሞ ነገ ደግሞ በፍቅር ዩቲዩብ ቻናል ዛሬ ማለት ነው የሚለቀቀውን ደግሞ እያሰብኩ ነበር። እንዴት ይለቀቃል፣ እንዴት ነው ይመጣሉ እያልኩ እያሰብኩ ደስ ብሎኝ ያለ በመሃል ጎተተተት እያሉ መምጣታቸው አሁን እንግዲህ ይሄ ነገር ነገ ነው የሚቀጥለው። አሁን ዛሬ መጥተዋል። ነገ ምን እንደሚያረጓት ፍቅርን አይደብድቧት እንግዲህ አስቡት ምን እንደሚያረጓት። ለማንኛውም ሁለት ጎረምሳዎች መጥተውባታል፣ የሴት ጠብደሎች። ፍቅር ምን አረገች? በቃ ፍቅር እኔ ድሮ ገፍቼሻለሁ፣ በጣም ይቅርታ፣ እኔ አንቺ ጋር ብኖር ነው ህይወቴ የሚለመልመው፣ ደስ ብሎ የምኖረው አንቺ ጋር ስሆን ነው። አንቺም አንድ ልጅ አለሽ፣ እኔም አንድ ልጅ አለኝ፣ እኩል ነን ብሎ ጀንጂኖ በስንት ጉድ ነው አሳምኖ ተው እንደ ድሮ ጥለኸኝ እንዳትሄድ ብለው አሳምነው ነው እንግዲህ ፍቅር የመጣችው። አሁን በእነሱ ህይወት ውስጥ መጥተው ጎተተተት ያሉ መምጣታቸው ምንድነው ትርጉሙ? ነው የሴትነት ክብራቸውን ራሱ አይቀንስም ወይ? እስኪ ጻፉልኝ ኮሜንት። ይህን ቪዲዮ ላይክ አድርጉ። በጣም አሳፍረውኛል ሄርሜላና ሩታ። እኔ የምፈልገው አሁን ሁለታቸው እንዲቀጥሉ ነው። በቃ እኔ ፍቅርና አብርሽ በመገናኘታቸው እንደውም አዲስ ችክ ያመጣል፣ አዲስ ሴት ያስተዋውቀናል ብዬ ደብሮኝ ነበር። ፍቅርን መያዙ በጣም አስደስቶኛል። ለምን ካላችሁ ፍቅር የአብርሽን ህይወት ታለመልመዋለች እንደገና። ፍቅር ማለት በቃ ለማታቋት ሰው እንዴት ልግለጽላችሁ? አስተዳደጓ ጀምሮ ፍቅር ሆና ያደገች ልጅ ነች። ለሰው ያላት አመለካከት
ፍቅር አሰጣጧ በቃ ያልቃል ማትል ማሰስት ልቧን 100% የምትሰጥ ሴት ነች። የሷ ደስታ ሳይሆን የሌላ ሰው ደስታ የሚያስደስታት ሴት ነች። እውነቴን ነው የምነግራችሁ፣ አስረግጬ ነው የምነግራችሁ። የፍቅር ወዳጆች ካላችሁ፣ ፍቅርን የምታውቁ ሰዎች ካላችሁ በደንብ አድርጋችሁ በረሽሙ ኮመንት እየጻፋችሁ አሳውቋቸው፣ ንገሯቸው። መተው እዚህ ላይ ምንድነው ስለ ፍቅር የሚለውን እንዳይሉ ኮመንታችሁን ጻፉ። ወዳችኋለሁ፣ አከብራችኋለሁ። ደግሞ በሌላ ቪዲዮ እንመጣለን። እስኪ ምን ተፈጠረ ትላንት ያው ተገናኝተዋል። ከተገናኙ በኋላ ምን ተፈጠረ የሚለውን ለማጣራት አሁን ቸኩያለሁ። ልደውል ነው ወደ ቡታጅራ አዲስ አበባ ደዋውዬ ያለውን ነገር ደግሞ አሳውቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ። ባባይ